በፊት ብቻዬን አይደለሁም። ደግሞ አንድ የምነግርህ ነገር አሁን ዝም ብለው ወደዛ ወደዚህ የሚያደርጉት ነገር አይደለም። እንደ ማንኛውም የአማራ ህዝብ አማራ ለምን ተበደለ፣ ለምን ፍርድ ተጓደለ ብዬ እንደ ማንኛውም ሰው መንግስት በምክንያታዊትነት ተችቻለሁ። እኔ በግንባር ቀደምትነት እርዳታ ሲሰበሰብም ደግሞ ለወሎ እርዳታ ብትል፣ ለፋኖ እርዳታ ብትል፣ ለየትኛውም ቢሆን ከኪሴ የምሰጣለሁ፣ ሰውም ማስተባብራለሁ። ይሄን መቼ እንዲሆን አልክድም። ሀቅ ነው። 50 ያለው ይሰጣል፣ 100 ያለው ይሰጣል። በሰዓቱ ልጁ ሀዋላ ይሰራል። ስለዚህ ያንን ብር እየተቀበለ ለሚመለከተው አካል ለእርዳታም ሆነ ለፋኖ ድጋፍ ያደርጋል፣ ይልካል። አለቀ። ከዛ ውጭ ግን ይሄ እኔ እና እሱን የሚያገናኘን ግለሰብ የራሳችን መብረቁ ሶሪ አንዴ ከፈቀድክልኝ ማለት ነው። ገኒ ይህንን ነገር ስትልኩት አምኖበት ስራውን አውቆ ነው የሚሰራው ይሄ ልጅ ላይ ካሁን እና ታዲያ አንድም ጉዳይ ጡቱን የሚጠባ ህፃን ልጅ እኮ አይደለም እሱ። በደንብ ያውቃል። እንደዛ እየሆነ ያለውም አሁን የደረሰኝም መረጃ ነው ነግራችሁ። ምናልባት መረጃ ላይሆን ይችላል። እናንተ አስገባ ባላችሁት አካውንት ነው ሲያስገባ የነበረው አይደለ? እና አካውንቱን እኮ እኛ ግሩፕ ላይ ፖስት እናደርጋለን። በዛ መሰረት ይገባል አካውንቱ። ምንድን ነው? ስለዚህ ያን ልጅ ሲያስገባ ነበር ወይስ አልነበረም? ለምንድን ነው የማያስገባ? ኋላ እኮ ነው የሚሰራው ልጁ። ስለዚህ እናንተ የምሰበስቡለት የሆነው ግለሰብ ወይንም ደግሞ ተቋም ብሩን እንዳልደረሰው ልጁ አወቀ ማለት ነው አይደል? የምሰበስቡለት የነበረው ግለሰብ ወይንም ደግሞ ተቋም የታመመም ይሁን የተሻረ ችግር የለብኝም እኔ ስለማለት ያ የምሰበስቡለት የነበረው ግለሰብ እና አስገባ ብላችሁ የምትሰጡት ልጁ ይሄ ልጅ አስገባ ብላችሁ የምትሰጡት አካውንት አገር ሲገባ ያ አካውንት የዛ ግለሰብ እንዳልሆነ አወቀ ማለት ነው አይደል? ልንገርህ፣ ለምንድን ነው ይሄ ጉዳይ ግን ወደዚህ እንዲዞር የተደረገው? ምክንያቱም በፈጠረህ አምላክ ለምንድን ነው እንደዚህ እንዲጣመም የሆነው? ለምንድን ነው ይሄ ግለሰብ ጉዳይ ነው የጠየኩት። ግለሰብ ውስጥ መጥቶ ለምንድን ነው አሁን እዚህ የማይከራከረኝ? እኔ እንዲህ ስታደርግ ያልነበር ገነት እንዲህ ነው ብሎ በፊት ለፊት መጥቶ የማይናገረኝ ለምንድን ነው? ምላሱ ሲናገር የማልሰማው ለምንድን ነው? አይኔን እያየ የማያወራው ለምንድን ነው? መናገር መጋፈጥ አለብሽ። ሁሉንም ነገር ተጋፈጪ፣ አስረጅ። ጠይቆሻል እስማኤል፣ አንቺ መልሽ። ማንም ይሁን ምንም ይሁን እዚህ ጋር አትሸማቀቂም፣ ድሮ በሰራሽው። ስለዚህ ምንም የሚያሸማቀቀኝ ነገር የለም። ምንም የሰራሁት ነገር የለም። እያንዳንዱ ነገር ቀስ ብለሽ ተረጋግተሽ አስረጅ። ያ አንቺ ሁለቱ ልጆች አበድሮሽ ከሁለቱ ልጆች ወስደሽ ለእሱ እንዳበደርሽው 100% ማረጋገጫ መረጃ እስከሌለሽ ድረስ የዘሜት ለምንድን ነው ማረጋገጫ የሌለኝ? ከደረሰኝ በላይ ምን ላቅርብ? እሱ ጋር የተጻጻፍ ነው ሁሉ ከማቅረብ በላይ ምንድን ነው እምልክልህ? አሁን አንተ እሱ ጋር የተጻጻፋችሁት የት አለ? 10,000 ድርሃም ላበድርህ አበድረኝ ገብቶልሃል ደርሶልሃል ያልሽበት የት አለ? አምጪ። ደረሰኝን እኮ ላኩልህ። ሰይድ ሁሴን በሚል እኮ ገነት ሰሚራ አሰፋ የምትል ሴትዮ አላስገባችም እንዴ? ደረሰኝንማ እኮ እዚህ ጋር አሁን ስጠይቅሽ አበላሸሽው እኮ። ምክንያቱም ለሆነ ሰው ገንዘብ ትሰበስባላችሁ በፖለቲካ። ያ ያለፈ ታሪኬ ነው፣ ያለፈ ነው አልኩህ እኮ። ለምን ያንን እዚህ ማንሳት እንደፈለጉ ባላውቅም፣ ግን ይሄ ማፍረበት አይደለም፣ ሀቅ ነው፣ እውነት ነው። እንደዚህ አይነት ጉዳይ ላይ ተሳትፌያለሁ። ግን አሁን እኔ የራሴን የግሌን ነው እየጠየኩኝ ያለሁት ነው። ምን አይነት ጣጣ ነው ጋይስ? እኔ አንቺ እኮ እያብራራሽልኝ ነው። እኔ ደግሞ ማወቅ ስለምፈልግ እኛ ማወቅ ስለምፈልግ እየጠየቅንሽ ነው። ያ ታሪክ ነው ካልሽ እኮ ያበድርሽውን ብር እኮ ታሪክ እኮ ነው። አሁን ይሄ ሪሲት የምትይኝ ነገር ጠየኩኝ፣ እኔ ጻፍኩኝ በውስጥ ሪሲት አላት ብዬ ስጽፍ ለሪሲቱ መልስ ተሰጠኝ። ምን ይሄን ልጅ የፋኖ ደጋፊዎች ነበራችሁ በፋኖ ነበረ ይሄ አስገባ ብላችሁት ያስገባ ነበር አልነበረም? ይሄ ልጅ ያስገባ ነበር አለ። ሪሲቱ እዛ ጋር አለቀ። ይህ ልጅ ደግሞ አገር ሲገባ ያ ገንዘብ እንዳልደረሰው አወቁ። ለዛ ለምሰበስቡለት ግለሰብ ገንዘብ እንዳልደረሰው ሲያውቅ እናንተ ይህን ነገር እንዳነሳችሁት ሆን ብላችሁ እንዳነሳችሁና ልጁን ችግር ውስጥ ለማስገባት እንደሞከራችሁ ነው አሁን ለእኔ መረጃ የደረሰኝ። ይህንን አብራሪ ያለበለዚያ የዘሜ ታናሽ 5,000 ማበደሯን ቃል በቃል ሰሚራ ለአንቺ 5,000 ማበደሯን ቃል በቃል መረጃ አምጪ። ይሄን 10,000 ብር ተበድረሽ ለእሱ እንደሰጠሽው እናምናለን። ብድሩን ክፈል እንለዋለን። አይመስላችሁም ጋይስ?
መብረቁ እዚህ ጋር አንድ እንድትረዳ የምፈልገው ነገር ምን አለ መሰለህ፣ እነሱ አሁን ይሄ የልጁ ጓደኛ በዙሪያው ያሉ ሰዎች እነ ሙኒትን ባላቸው ሁላቸውም ከፖለቲካ ጋር ለማነካካት የሚሄዱበትን ርቀት በሽለተኝነት እንዳታልፈው። በዛን ሰዓት በወቅቱ ላይ ደግሞ ገኔ ሰርች አለው እያለኝ ነው አምናለኝ። በዛን ሰዓት ደግሞ መንግስትም እንኳ የተሳተፈበት ጦርነት ነው። ለፋኖ ማሰባሰብ እንደውም ሊያሸማቅቃት ዛሬ ላይ ታሪክ ተቀየረና ብሩን እኮ መብረቁ አሁን እኔ ልጅቷ ገንዘብ ስትጠይቅሽ የሚያስረዳ ሪከርድ አምጪ ብለኸኛል አይደለ? ይሄው በዋትሳፕ ሆነ ልክላለሁ። ሪከርዱን አይደለም ሪከርዱን ትልኪና ስክሪንሾቱን ትልክልኛለች። ለምን ቀኑን ማየት ስለምፈልግ። እሺ እሺ፣ ጠብቀኝ። ከፖለቲካ ጋር ለምን ተገናኘ ያልሽው የእጅቱ ጉዳዩ ልጁ እያለ ያለው ገንዘብ ለፋኖ ብለን እንሰበስባለን፣ ከዛ በዚህ አካውንት አስገባ ብለው ይልኩኛል። ከዛ ሄጄ በዛን አካውንት አስገባለሁ፣ ከዛ ደረሰኝ ይሰጣለሁ። አገር ሲገባ ግን ግለሰቡ ብሩ አልደረሰውም። ስለዚህ ይሄን ነገር ሲያውቁ እኔን እዛ ለማንትን ለማለት ሞክረው ነበረ። እንደመጣ ነው። ገብቶሻል አይደለ? እንደዛ ከሆነ ደግሞ ለምን 1000 ሪያል እና 2000 ድርሃም ላከ? ይኸው አንተ ከሁለቱም ጎን ያለውን ነው አስታርቀህ ትክክለኛ የሆነን ፍርድ በገኒም ላይ ስተት ካለ ይፈረድባታል፣ በሱም ላይ ካለ በዛው ልክ ነው። ለምን ከፈለ ዕዳ ከሌለበት? ቆይ ዕዳ ሊኖርበት ይችላል። የገኒ ዕዳ መሆኑን የምናምነው 1000 ሪያሉን ከፍያለሁ ብሎ የጻፈው ለገኒ ቢሆን ነበረ። እከፍልሻለሁ ያለው ለገኒ ቢሆን ነበር። ምክንያቱም ልጁ የተበደረው ከገነት ነው። ገነት ደግሞ ብሩን ከየት አምጥተሽ ስትባል ከሁለት ጓደኞች የተበደርኩ አለች። ሁለት ጓደኞቿ ብሩን ማነው ከማንም የሚጠይቁት? ገነት ከማንም እዚህ ጋ ያለች ልብ በለው ተቀበሉ ብዬ ግሩፕ አስሬላቸው ነው የሄድኩት ብላለች። ያ ማለት አወክላቸዋለኝ እነዚህ ልጆች እንዲጠይቁ አድርጋለች። እሱ ሀገር ስለሆነ ያለችው ግሩፕ አስሬ እኔ ወደ ሀገር ስገባ የውክልና መረጃ ያስፈልጋል። ወደ ሀገር ስገባ ግሩፕ አስሬ እንደዚህ ብላችሁ ተቀበሉ ብዬ ነው ወደ ሀገር የገባሁት ብላለች። ማለት የሁለታቸውንም ነው ማዳመጥ ያለብን፣ መፍረድ ያለብን። የአንዱን አፍነን የአንዱ ማስረጃ ስለሌለ ብቻ እውነት ሊሆን አይችልም። ለምን ከፈለ ዕዳ ከሌለበት እሱ ግራ ገባኝ። መዳም ቅመሞች አንድ ሰውን ለመክሰስ መረጃ ግዴታ ነው። 1000 ብር ከፈለ ማለት 11 ሺህ ሪያል አለበት ማለት አይደለም። ተግባብተናል። ሁለተኛ ሰው ስለሆነ ሰው ሲያወራ ለአዚም መረጃ ያስፈልገዋል። በግሩፕ አስተሳስራ እከፍልሃለሁ ለእነሱ ክፈል ካለች አሁንም መረጃ ያስፈልጋል። አይ በቃ ያንቺን ዕዳ ለእነሱ ከፍላለሁ፣ ከዛሬ ጀምሮ ለእነሱ ነው የምሰጠው፣ አንቺን ምናምን ብላ አገር ስትገባ ነፃ የተባባሉበት መረጃ ያስፈልጋል። በጓደኝነት አብረው ሰርቶ ያለ መረጃ ከሆነ የተካካዱት ደግሞ አብረው ገንዘብ ሰብስበው ስፖርት የሚያደርጉት አካል በስሙ አልደረሰኝም ሲል ልጁ ከሀገር አመለጠ ነው እየተባለ ያለ አይደለም ወይ? ሙኒት እንደዛ ነው አለ ኬዙ እስካሁን ድረስ አልተማመ። ቆይ አንድ ጊዜ አንድ ጥያቄ ላይ ጥያቄ በውስጥ እየላኩልህ ስላላየህልኝ ነው። አበዳሪት ማን ናት? የማን ሚስት ናት? የማን ልጅ እናት ናት? ለዛ ሰው እየተሰበሰበለት እሷ እንዴት አበዳሪ ሆነች? ማንነቷን ትግለጽልን ከይቅርታ ጋር። አበዳሪት ምን ማንነቱ አስፈለገ? አንቺ ለማሰራ አንቺ ምን አገባሽ? አንቺ ምን አገባሽ? እና ከሆኑት ለማወቅ እየሞከርን ነው። በጣም በስነ ስርዓት ነው የጠየቅኩት ጥያቄ ደግሞ የአበዳሪ ማንነት ታይቶ አበዳሪ ከሆነች ብር እየተሰበሰበላት ለባሏ እየተሰበሰበ ለልጇ አባት ብር እየተሰበሰበ እሷ እንዴት አበዳሪ ሆነች? የመጀመሪያው ጥያቄ። ሁለተኛው ጥያቄ ለምን ለእሷ ብር ተሰብስቦ ለምን ለሰብሳቢ ታበድራለች?
ጥያቄው ተረተኛል። መብረቁ ግባና የላኩልህን መረጃ የለኝም። ሙኒት ግን እግዚአብሔር አምላክ ካለ ንግግር የለኝም። እግዚአብሔር አምላክ ካለ አንቺ ንግግር የለኝም። ያፈራርደኝ በር አንኳኩተሻል። ጎን ብትቆሚ ኑሮ በዚህ ዕድሜሽ በር አንኳኳ እንድምረግሻለታል። ይሄ ቀን ያልፋል። ደግሞ ምንም አልሆንም። ማንም ሰው ሌባ ቢለኝም አጭበርባሪ ቢለኝም አንቺ ስትሰደቢ ነው የምትዩ። ምንም አልሆንም። ማንም ሰዳቢ የለኝም። እውነት ልጅ እስከመጣው ጊዜ ድረስ ግን በየትኛውም አጋጣሚ አንቺ አድርገሽ ለእሱ ጠበቃ መቆምሽን ሁሉ የዋየልኝ እንዳንቺ አይነት ሰዎች ናቸው የማልመቻቸው። እንዳንቺ አይነት ሰው አልመችም። ይሄ ነው ችግሩ። እንዳንቺ አይነት ሰዎች ደግሞ ስለሰደቡኝ አገራቸውን የሚያስንቁ አገራቸውን የሚያሰድቡ ሴቶች እኔን ቢሰድቡኝ አይደንቀኝም። ማነች ያበደረችሽ ብር? የማን ሚስት ናት ሀቢብቲ? የማን ልጅ ናት? ማንም ተውን፣ እሱ አይመለከትሽም። ትናንት ብር ስትሰበስቢላት ቆይተሽ ዛሬ እሷ አበዳሪሽ ሆነች። እኔ የህዝብ ገንዘብ ሰብስቤ የት ነው ያለሁት? ሱቅ ነው የከፈትኩበት። ይሄ ነው ቤት ነው የሰራሁበት። የት ነኝ እኔ? በሰው ሀቅማ የሰው ገንዘብ ሰብስቦ ማን የት እንደደረሰ ራሱ ሀቅ አሽከርክሮ የሚጥልበት ቦታ ላይ ነሽ ያለሽው። ምንም የሰው ሀቅ የለብኝም። ብሌንም ትመጣለች። ምንም ችግር ከአንቺ ጋር ላወራ መብረቁ ከአንተ ጋር ላወራ ነው የገባሁት። ጓደኞቼ ራሱ የሰጡኝን ገንዘብ እሱ ነው ልጆቹን ያሳደገ። ጓደኞችሽ አይደሉ እንዴ ብር የሰበሰብሽላቸው? ሚዩት አታደርገኝ። ልናገር የላክሽውን ሰው እንደሪከድ ሁላችን ነው የምናዳምጠው። እሺ ሁላችሁም አዳምጡ። መጀመሪያ ይቺ ማናት? ቅድም ብር አበደርኳት ብላ የመጣችው ልጅ ናት። ታናሽ አይደል? እና የጠየቀችብሽን አንቺ አልከኝ። ጠየቀችኝ፣ ደረሰኝም የሰጠችኝን አካውንት ሰታኝ ብር ያስገባሁበትም ልኬልሃል። ገባው ገባኝ። የዘኔ ታናሽ የምትለው ልጅ የሪከርድ ያደረገችው ነው ማለት ነው። ግልጽ እንደፈልግ ሪከርዱ ልናዳምጠው። እሺ እሺ ግን የአብዱን ማለት ነው። አብዱን ይህንን ሰውዬ አድርገሽ የምትዩ ከሆነ በደንብ ያዩ ማለት ነው። እኔ እግዚአብሔር ምስክሬ ነው። ወደ ሚዲያ ከመጣለ ሁላችንም ጥሩ አይሆንም። ለሁላችንም ለሱም ቢሆን እንደዚህ ልማያቅ ወደ እናንተ። እሺ ብር ያበደረችው ለአንቺ ነው አይደል? አዎ። ከዛ በኋላ እያለች ያለችው አብዱን አጥምጠሽ ያዥው አለች አይደል? አዎ። ብር እሱ ጋር እንዳለ ታውቃለች። ሚስጥር እሱ ጋር ነው ያለው። ብር ሳይሆን ሚስጥር ብር ነው ያለው። የምን ሚስጥር? ብር ገንዘብ። ቻው ሀቢብቲ፣ የጠየቁሽን ጥያቄ እባክሽ ለህዝቡና ለመብረቁ መልሽላቸው። 2 ደቂቃ ከ34 ሰከንድ ስለሆነ ብታዳምጪው ደስ ይለኛል። ምክንያቱም እዚህ ሪከርድ ላይ ብዙ የምንረዳው ነገር አለ። እስከ መጨረሻ እናዳምጠዋለን። ልሽ ግን የአብዱን ማለት ነው። አብዱን ይህንን ሰውዬ አድርገሽ የምትዩ ከሆነ በደንብ ያዩ ማለት ነው። እኔ እግዚአብሔር ምስክሬ ነው። ወደ ሚዲያ ከመጣለ ሁላችንም ጥሩ አይሆንም። ለሁላችንም ለሱም ቢሆን እንደዚህ ሊሟላቀቅ በፍጹም አይችልም። እኔ ከመጠን በላይ የታገስኩ ያለሁት አንቺን ሰው ፊት ባለማቀረብ ነው እንጂ እስካሁን ድረስ የምታገስበት ምንም አውቀው ኖረኝ አይደለም። እኔ አሁን ላይ ገንዘቡ በጣም ያስፈልገኛል ከምን ጊዜውም በላይ። ወንድሜ በኢቃማ ሊመጣ አዲስ አበባ ፓስፖርት አውጥቶ ጨርሷል። እኔ አሁን ላይ የረባ ስራ የለኝም። ብር በጣም ያስፈልገኛል። ስለዚህ ብር በሚያስፈልገኝ ሰዓት ያንን ብር የማይሰጠኝ ከሆነ እግዚአብሔር ምስክሬ ነው፣ ከዚህ በላይ ምንም ማድረግ አልችልም። ምንም ፈለገ ይሁን እስካሁን ድረስ ሳይቆጭ ሳያንገበግበ ይቀርቱ ሳይሆን አንቺንም ሰው ፊት አላወጣም የሚለውን ሀሳብ ይዤ ነው እስካሁን ድረስ ዝም እየተቀመጡ እንጂ በየቀኑ እንደ ሙጅሬ ይነዘንዘኛል። ምክንያቱም የእንዴት ሆኜ ሰርቼ ይሄንን ገንዘብ ወደ እናንተ እንደላኩት ማቀውን እና ፈጣሪ ብቻ ነው። ጠቅማለሁ ብዬ ጉዳት መሆኑ ሳላቅ እኔ እንዳኔ የጠቀሙት መስሎኝ ብዙ ነገሮች ለማድረግ ሞክሬያለሁ። በእርግጥ በዚህ ጉዳይ ብዙ ማውራት አይጠበቅብንም፣ አንቺ ምን የምናውቀው ነገር ስለሆነ ማለት ነው። ስለዚህ እኔ አሁን የመጨረሻ እኔ ሚዲያ ላይ ላወጣ ነው ምናምን ያኩዝም የምልበትን ምክንያት አንቺን ሰው ፊት ላለማውጣት ነው። ስለዚህ አንቺም ነግረሽው 3 ዓመት አንቺ ከኢትዮጵያ እስከምትወጪ ድረስ ጠብቄያለሁኝ። ጠዋት ማታ አንቺ እሱ መጠየቃችን በሚለው እንደገና ደግሞ
ከእሱ ጋር የምትነጋገርበት ጊዜ የለሽም። ወደ ሚዲያ እሱን ለመክሰስም ወደ ህግም እሱን ለማቅረብም ምቾት የለሽም ብዬ 3 አመት ጥርሴን ነክሼ ውስጤ እያረረ ጥርሴን የገለጥኩኝ ዝም ብዬ ቆይቻለሁ። አሁን ደግሞ አንቺም መተሽ አንደኛ አንቺ መፍራት ካልቻለ፣ ሁለተኛ ደግሞ አንቺ ይህን ነገር እሱን አሳምነሽ ይህን ብር መቀበል ካልቻልሽ ምንም ማድረግ አልችልም። ከዚህ በኋላ አጠገቡ ሆነሽ ይህንን ብር በአንድም በሌላ መንገድ ብለሽ ይህንን ብር አንቺን ፈርቶና አንቺን ተናግረሽ አሳምነሽ ይህን ብር መቀበል ካልቻልሽ ምን ማድረግ ይችላል? በጣም በጣም ትንሽ ብር ነው። በጣም 4000 ማለት ለሱ በቀን ከአንድ ሰው የሚያገኘው ነው። ደላላ ነው፣ ነጋዴ ነው። በጣም ብዙ ነገሮች የተለያዩ ስራዎችን ይሰራል። ስለዚህ ይህን ነገር ማድረግ ካልቻለ አንቺም እኔም እሱም ተያይዘን ወደ ሰው አፍና ወደ ሰው አይን እንገባለን ማለት ነው። ከዛ በኋላ የሚሆነውን አብረን እናያለን። ምን ትያለሽ? ጋይስ ገኒ ያልኳትን ልካለች። የተረዳችሁትን ነገር ገስት ላይ ያላችሁ ማውራት ትችላላችሁ። ከሞኔት ጀምሮ አብዱ የጁ እንትን ደግሞ ገኒ ሶስት አጋ አሁን ከሰማነው ላይ አንድ ጥያቄ ለምሳሌ ልጠይቅ። ለምን እሷ ከኢትዮጵያ ወጥታ ኢመራት እስክትገባ ጠበቀች? ብሩ የእሷ ከሆነ ያበደረችው ኦኬ ይተላለፍ ብለው የሰጡት ብር ካልሆነ ሌላ ነገር ከሌለው ኢትዮጵያ እያለች ሚዲያ ላይ ገብቶ ለመክሰስ ምንድን ነበር ችግሩ? እንደ ኢትዮጵያ እኮ አይደለም ገንዘቡ ምን የላኩት እዚህ ሀገር ሁኜ ነው። በኢትዮጵያ ነው እንደ ልጁ ያለው እኮ የሚኖረው ዱባይ ነው። ኢትዮጵያ ማንን ነው የምከሰው እንዴ? ሙኒት ለአንቺ በጣም ፈራውልሽ ታውቂያለሽ። የስንት ልጆች እንባ እንዳለበት ብታውቂ ማለት ነው። ለራስሽ ፍሪ። ምንም አልፈራም እኔ ስለኔ አታውሪ። እኔ ከአንቺ ጋር እያወራሁ አይደለም። እኔ የማወራው ከመብረቁ ጋር ስለሆነ ከኔ ጋር አታውሪ። አንቺ እኮ ነሽ የኔን ጉዳይ ይዘሽ የመጣሁትና የጠየኩት ላኪ ነው አይደለም፣ አበዳሪ ነው ያለ። ስለ አበዳሪ ነው ያወራሁት። ከኔ ጋር አታውሪ። አንዴ የገኒ የላክሽልኝ ሪከርድ ይሄ ፎርዋርድ አድርገሽ ነው የላክሽልኝ አይደለ? እና ፎርዋርድ ነው እንጂ እንዴት ይሆናል ታዲያ? ቆይ ልነግርሽ ነው። ፎርዋርድ አድርገሽ ከላክሽልኝ 2 ደቂቃ ከ30 ሰከንድ ሲሆን ስክሪንሹት ብሩ ሀይሌ የሚለው ያለበት ስክሪንሹት ካሉት ሪከርዶች መካከል 43 ሰከንድ አለ፣ 1 ደቂቃ ከ2 ሰከንድ አለ። ይሄ ከልጅቷ ጋር ያወራችሁት ነው አይደለ? አዎ ላኪልኝ ብላ የአባቷን አካውንት የላከችበትን የላኩልን እሱንም ፎርዋርድ አድርግልኝ እንዳለ እነዚህ ሪከርዶች አሁን ፎርዋርድ አድርግልኝ ውጭና ሁሉንም ሪከርዶች 44 ደቂቃ 1 ደቂቃ 17 ሰከንዱ እነዚህን 43 ሰከንዱ በተለይ 43 ሰከንዱ አሁን ያስደመጥኩት ግን በቂ አልሆን ብሎ ነው ይሄን ያክል የምታዳርቁኝ? በመድኃኒዓለም ስም በቂ አልሆን ብሎ ነው መብረቁ? በህግ እኮ የላኩልህ ባንክ ደረሰኝ እያለ ለልጆቹ ገንዘቡን እንዲከፍል ግሩፕ አስተሳስር ያስተማምኛቸውን ሀገር የገባሁት እያልኩ መብረቁ እሷ የጠየቀችብኝን እየላኩልህ ከዚህ በላይ ምን ብኝ ነው የምትለኝ? እስቲ አሁን አንተ ጥያቄ ልጠይቅህ መብረቁ፣ አንድ ጥያቄ ልጠይቅህ ማሩ። እሺ ልጠይቅህ ምን አለ መሰለህ ይህን ማስረጃ 2 ደቂቃው ላይ እሱን አሁን ገንድዬ ምን ፈልጌ መሰለሽ፣ በህግ ብትሄጂ አሁን የምታቀርቢያቸው መረጃዎች አይሆኑም እኮ ለደቂቃ ራሱ ወረቀት አያጽፉ እላ ሲበደርሽ ቃል በቃል ምስክር መረጃ ነው የምትጠይቀው። ስታበድሪው ቃል በቃል ምስክር መረጃ ከሌለሽ ወፍ እኔ የሰው ምስክርማ እልፍ ደረድራለሁ። በየቤቱ የላኳቸው ሰዎች ሁሉ እኮ አሁን አንተ ገዝት ላይ አስገባይ ቢሉ ስላላስገባቸው ነው እንጂ የተሸማገልንባቸው ልጆች ሁላ እኮ እሱ ምን እንዳላቸው እኔ ምን ብዬ እንደላኳቸው ሁላ እኮ ይናገራሉ። አሁን ትልቁ ችግር ልጅቷ ብሬን ብላ የጠየቀችበትን አምነናል። እሺ ሌላ ምን ቀረ ታዲያ? ግን ወደ ሚዲያ ከወጣን ለሁላችንም ጥሩ አይደለም ያለችውን ማወቅ እፈልጋለሁ። ጥሩ ነው እንዴ ታዲያ? አሁንስ ጥሩ ሆነ እንዴ? እዚህ ሁላ ህዝብ መሀል ቀርቤ እኔ ራሱ እንዲመለፋለፍ ጥሩ ነው ብለህ ታስባለህ? ጥቅልል አድርገን አንቺ እውነተኛ መሆንሽን ካረጋገጥን በኋላ ይኸው ሙኒት አለች፣ የፈለገውን አይነት እርምጃ እንሄዳለን። ግን መጀመሪያ አንቺም ሰው ነሽ፣ እሱም ሰው ነው። ይሄ ልጅም ደግሞ መብረቁ አንድ ጥያቄ አልጠይቅህ በእናትህ
የዘሜ ታናሽ ለዘመነ ምኑ ናት? ገኒ ይህንን አፍረጅ። ይሄን ላብራራ እኮ አይደለም የተጠራሁት እኔ ስለ ገንዘብ ላወራ ነው። ሲጀመር ስለ ፖለቲካም ሆነ ስለ የትኛውም ነገር ብትጠይቀኝ እኔ የምሰጠው ምላሽ የለም። አንድ የምነግርህ ነገር ገንዘቤን አብዱ ወይም ሰይድ ሁሴን የሚባል ልጅ ወሰደብኝ ብዬ ነው ክስ የመጣሁት። አጥመዝምዘው ወደ ሌላ ውስጥ የከተቱት ሌላ ግለሰቦች ናቸው። እኔ ስለ መረጃው ጠየቀኝ፣ መረጃ ሰጥቻለሁ። ማናት ምንድናት? እኔን ስጠይቀኝ የሚያስረዳ መረጃ ላኩልህ። ደረሰኝ በዚህ አካውንት አስገቢ ብላ ላክችልኝን ላኩልህ። እሱ ጋር ያወራሁትን ላኩልህ። ብር የላኩበትን ደረሰኝ ላኩልህ። ምንድን ነው ከዚህ በላይ ታዲያ? ካላከስሽ በአላህ እሱ ይህን ነገር ጠይቃት እስኪ። አንተ ጠይቃት። ይህ ነገር ላጋልጥ ፈልጌ ነው። ለአንተ እሰጥሃለሁ ረጅም ሰዓት። አንድ ይችን ነገር ላጋልጥና ልጅቷ መልሱም ሰምተን ብራን ከመጣለሁ። የዘሜ ታናሽ ለዘሜ ምን ሆነች ብዬ ጠየቅኩሽን ለምን እንደጠየቅኩሽ አንቺም ታውቀዋለሽ። እሺ ስክሪንሾት ከላክሽልኝ መካከል ይሄ ፎርዋርድ ያደረግሽው ሪከርድ 2 ሰዓት ከ34 ሰከንድ ነው። በአጠቃላይ 2 ሰዓት 2 ደቂቃ ከ34 ሰከንድ ነው ፎርዋርድ ያደረግሽልኝ። ስክሪንሾት የጠየቅኩሽ ደግሞ ሰዓቱ መቼ ሪከርድ እንዳደረገችልሽ ቀኑን ለማወቅ ነው። እንዲታይ እኮ ብዬ ደረሰኝ የላከችበትን ቀኑ የሚያሳየው ላይ እኮ ነው ስክሪንሾት ያደረኩልህ። ቀኑ ነው ቀኑ የሚያሳየው ላይ ስክሪንሾት ያደረግሽበት ላይ 2 ደቂቃ ከ34 ሰከንድ ያሁን ያዳመጥነው የለም። ደረሰኝ የላከችብኝ ላይ መቼ እንደሆነ ቀኑ እንዲታይ እኔ እኮ ከዚህ ወጥቼ እኮ ነው ሪከርድ ስክሪንሾት አድርጌ እኮ ፎርዋርድ ስቲል ምን አይነት እንኳን እየላኩልህ እንኳን እንደሆነ አላስታውስም። አንድ የምነግርህ ነገር አሁን ልታስታውሽ ልንገርሽ፣ እኔ የጠየኩሽን ልንገርሽ። ይሄ ሪከርድ አሁን ሊሆን ይችላል ያደረገችልሽ ብለን ስለምናስብ በደንብ አዳምጪ። አይደለም እንዳቴ ስለምናስብ አሁን ይሄ 2 ደቂቃ ከ34 ሰከንድ ልጅቷ ገንዘብ የጠየቀችብሽን ቦታ ፎርዋርድ አድርገሽ ከመላክሽ በፊት ስክሪንሾት አድርጊልኝ። ከዛ ቀኑን አይዋለሁ መቼ ይህን ሪከርድ እንዳለ። አዎ ገባኝ። አሁን ውጭና ራሱ ቦታ ላይ ሌላ ምን ትጠይቀኛለህ? በቃ የመጨረሻዬን ነው የምጠይቀኝ። ከቻልሽማ ከቻልሽ ይህንን ብሩን አምጥተሽ የመለሽላትን መልስ ፎርዋርድና ስክሪንሾት አድርገሽ ልኪልኝ ምን እንደመለስላት። እሺ ጠብቀኝ። እስከዛ ድረስ ግን አብዱ አውራ መብረቁ እሷ ይሄን ሁሉ መረጃ እያመጣች ነው አይደለም? እና አንድ ቃል እሱ ወይ በሱ ወኪል የሆነ ሰው በዚህ ጉዳይ ላይ አልተበደርኩም የሚል አንዲት ቃል ብቻ ይመልስ። በቃ እኛም እንድናውቀው ማለት ነው። አሁን እኛ የምናውቀው ልጅቱ ብር እንዴት ተበላች ነው። ድምፅ የሆኑም ህዝብ ፊት እንድትቀርብም ህዝብ ጆሮ ሰጥቶ እንዲሰማት ያደረግነውም ለዚህ ነው። ስለዚህ እሱ ደግሞ እኔ አልተበደርኩም ብሎ ሲሸመጥጥ እኛ እንስማው። ይኸውልህ ከሳሽ ይከሳል። ከሳሽ አካል ትክክለኛ ሀቅ እንዳለው በመረጃ ካረጋገጠ በኋላ ይኸው ሙኒት እስካሁን ድረስ አለች አይደለ? እሱ ወክላ ነው ቁጭ ያለችው አይደለ? ወይም ደግሞ እውነቱን ሀቁን እያብራራች ነው አይደለ? በትክክል ልጅቷ ገንዘቡን አበድረው ያ ገንዘብ ሀላሏ ሀቋ የራሷ ላቧ መሆኑን ካረጋገጥን ቢቀርብ ይቀርባል፣ ባይቀርብ ብዙ እርምጃ እንሄዳለን። ገባ? ብዙ ነገር ማድረግ ይቻላል በህግም እንዲሁም ደግሞ በዚህ ባለው ህዝብ ከሙኒት ጀምሮ ማለት ነው። ገባ አይደለ? ሙኒት ራሱ ይህን ነገር ትተባበራለች፣ ወደደችም ጠላችም። መጀመሪያ ግን ከሳሽ አካል በደሉ መታወቅ አለበት። ስለተናገረ ሳይሆን በመረጃ አሁን ሲሄን ትላክልኝ ቢያንስ ገንዘብ ስጭኝ ያለችበት ቀን ይሄ ገንዘቤን አምጪ ያለችበት ቢያንስ ከወር አለፍ ያለ ከሆነ አንድ መረጃ ነው። ምን እናደርጋለን? የዘሜ ታናሽ ለገንቢ ብር እንዳበደረቻት አረጋገጥ ማለት ነው። ገባለ? ግን ቀኑ ያስፈልጋል። አሁን ቆጣች በኋላ ልታደርግ ትችላለች። ሁለተኛ የዘሜ ታናሽ ለዘመነ ካሴ ምን ሆነት ብዬ የጠየኩት ገንዘብ ሲሰበስቡ የነበሩት እነሱ ስለነበሩ ለዘመነ ከሆነ እንዴት ብር አበደረች የሚል ጥያቄ እንጠይቃለን። ገብቶሃል አይደል? እኔ እዚህ ላይ አንድ ጥያቄ እንዲህ ያለው ኬዝ በነገራችን ላይ ማለት ነው እኔ እንዲህ አይነቱ ኬዝ ሌላ ጥምዝ እና ፖለቲካ ውስጥ የሚገባው ምን የሚለው ነገር እንደዚያ ያለው ነገር አሁን አንተ መከታተል ካለብህ ተከታተልበት፣ ድረስበት፣ ሂድበት። እንደኔ በበኩሌ ግን ገነት አብራን የነበረች ልጅ ናት። ድምጧ ታፍኗል። በቃ ድምጿ ከውጭ መውጣት አለበት። ለምንድን ነው በቃ ይህን ነገር እንዴት እንደዚህ ትሆናለች ብዬ እንደ ወንድም እንደ አንድ አብሮ እንደነበረ እዚህ ሚዲያ ላይ እኔ ድምጿን አሰምቼላታለሁ። አንደኛው የምፈልገው እሱ ነው። ከዛ በኋላ ደግሞ
እሷ አሁንም ቢሆን ሀቋ ወጣም አልወጣም፣ በነገራችን ላይ ፍትህ አለ። ፍትህ የተበደለ ሰው እኔ ሙስሊም ነኝ በነገራችን ላይ፣ እሷ ክርስቲያን ናት አይደለም እንደሚታወቀው። ገንዘቡን በልቷል እየተባለ የሚጠየቀው ልጅ ደግሞ ሙስሊም ነው። እኔ ይህ ሙስሊም ወንድሜ እዚህ ህዝብ ፊት ላይ እንዲቀርብ ያደረኩት እኔ ሪከርድ አድርጌለታለሁ። መቼ? ከዛሬ 2 ወር ምናምን አካባቢ ማለት ነው። ሪከርድ በዋትሳፕ አድርጌለታለሁ። ጠይብ እንዲህ እያለችህ ነው ወንድሜ፣ ሚዲያ ላይ ብትወጣም ለአንተ ጥሩ አይሆንም ያለው ነገር ምን ይመስልሃል? አብራርተህና ሁሉን ነገር ወይ ቀነ ቀጠሮ ሰጥሃት ብትሰጣት እና ሚዲያ ላይ ይሄ ነገር እያነሳችሁ ስለሆነ ሚዲያ በነገራችን ላይ በጣም ጥሩም ነገር ነው መጥፎም ነገር ነው። ገብተዋል። እና አንድ ሙስሊም ወንድሜ እንዲሆነ እንዲጎዳ አልፈልግም እና ይሄን ነው ብዬ እኔ ሪከርድ አድርጌለታለሁ። ሪከርዱን ያው ገብቶታል፣ ግን አልመለሰልኝም ማለት ነው። እንዲሁም ከዛ በኋላ ጭራሽ የለም ኦንላይን የማይገጥም ነገር ላይ ላልመለስልህ ይችላል። ያኔ እሱ መብት ነው፣ እኔም አይመለከተኝም። ግን ማለት ነው ይሄን ሳደርገው መጨረሻ ላይ ይችሊ እውነት አላት ማለት ነው። ከዛ ደግሞ ጠየኳት እሷን እንዲህ ነው አለኝ። ሰምቼ እኔም አልተመቻቸልኝም፣ ዝም አልኩኝ። በባለፈው ፌስቡክ ላይ አልቅሳ ነው በቃ እንደዚህ ስትጽፍ በቃ ዛሬ ላይ እኔም አሁን ይመቸኛል ቪዲዮ ልስራላት ብዬ ቪዲዮ ሰራሁላት። ህዝብ ፊት ደረሰች ማለት ነው። ህዝብ ፊት ስትደርስ ግን ልጁም መጥቷል አይደለም እንዴ? እኔ አንድ ሙስሊም ወንድሜን እዚህ ሚዲያ ላይ ያወጣሁበት ትልቁ ምክንያት አላህ ስብሐነ ወተዓላ ለሙስሊም እንኳን ላልሆኑ ሰዎች እንዲበደሉ አይፈቅድም። ሀቅ ነው። ገብተዋል። ሀቋ እንዲወጣላት ብዬ ተናግሬ ያለሁኝ። ልጁም ደግሞ እስካሁን ድረስ ወጥቶ እኔ እንዲህ ነኝ ብሎ ራሱን ማብራሪያም አልሰጠም። ሚዲያ እንደ ሰዎች ይጠቀማል፣ ይህም ያንም ይቀርጸዋል፣ ይፖስተዋል። የሚዲያ ሰው ነው እንኳ አይደለም እንኳ እንዳይባል ማለት ነው። ስለዚህ ይሄ ያለበት ሁኔታ ስላለ ልጅቱ ገንዘቡን አበድራው በልቷት ከሆነ አሁንም ቢሆን የኛ አቅም ከህዝብ ጋር ማገናኘት ነው። ይቺ ልጅ መታልቅሳለች ማለት ነው። ገብተዋል። ህዝብ ነው እንባዋን የሚያብስላት። እኔ እንደ አንድ ወንድሜ ድምጿ ሲታፈን እኔ ያለችኝ ድምፅ ተካትዬ ድምፁኛታለሁ ማለት ነው። ከዛ ከጀርባው ያለው ነገርና ኬዝ ምናምን ካለው ነገር ግን ያን በገንዘቧ ጉዳይ በዚች በምጠይቀው ጉዳይ ከሆነ እሷ ትዋጣው። እኔም ራሱ በጣም ነው የማዝነው እንደዚህ ነገር ካለው። ነገር ግን እሷ እንደምትለው አሁንም እየታፈንኩኝ ነው፣ እኔ ያበደርኩ ብር ነው እንጂ በሌላ ኬዝ የተሰበሰበ ገንዘብ አልሰጠሁትም የምትል ከሆነ ደግሞ አይገባም። ሁሉም ሰው በአማራ ፖለቲካ ያልነገዱ በጣም ጥቂቶች ናቸው። 31 ነው እስከታች ድረስ ስክሪንሾት አድርጌልሃለሁ። እሺ ኦኬ፣ ደቂቃውን በደንብ ቼክ አድርግ። ቅድም ያዳመጥከውን ሪከርድ እና አሁን ስክሪንሾት ያደረኩትን በደንብ አመዛዝ ነው። 2:34 ኦኬ። በ31 ጃንዋሪ ጁላይ 2025 ሐምሌ 31 ማለት ነው። ስንት ወሩ? እሺ አመሰግናለሁ። ስንት ወሩ ነው ያልኩሽ? ስንት ወሩ ነው? ወሩ ስንት ነው? ሰላም ጤና ይስጥልኝ። እዚህ ጋር ያላችሁ በሙሉ ጁላይ 31 ማለት እኔም የተከዳሁ ሰው ነኝ። ቆይ አንዴ ልጨርስ። ገነት ከድታኛለች። መብረቁ አንድ ነገር መጀመሪያ ከኔ ጋር እንጨርስ። መብረቁ መጀመሪያ የያዝከውን የገነትን ጉዳይ እንትኑን ጨርስና ከዛ ወደ ሌላ እንትን ትሄዳለሽ። እዚህ ጋር የሚገናኝ ከሆነ ድል እሰጣታለሁ። ችግር ነው አይመስላችሁም? ያ አስጨርሳት ገነትን መጀመሪያ። ለዛ ነው ገኒ ሐምሌ ለምን አልነግሩኝም? ሐምሌ በኢትዮጵያ ሐምሌ ነው አይደለም? ጁላይ በፈረንጆቹ ጁላይ ማለት ሐምሌ ነው። ጁላይ 31 2025 ዓመተ ምህረት 9 ወሩ አይደለም? አይዋ። እሺ አንቺ ከኢትዮጵያ ከመጣሽ ስንት ዓመትሽ? የት? እዚህ 10ኛ ወሬ ነው። ስለዚህ 3 ዓመት ሙሉ ጠበቅኩሽ ያለችው ምኑን ነው? ገንዘቡን እኮ 2022 እና 2023 ያወራነውን ስክሪንሾት አድርጌ ያላኩልህም እንዴ መብረቁ ልከሽልኛል። ሪከርድ ላይ የቆየ ገንዘብ ነው እኮ ዛሬ እኮ አይደለም የወሰደው። እሺ ከኢትዮጵያ እስክትመጪ 3 ዓመት ጠበቅኩሽ ያለችው ምኑ ነው? ገንዘቡና እኔን አትጠይቀኝ። እኔ ገንዘብ የለኝም።
ምናልባት እኔን አጥብቃ ብትይዝ ወይም ደግሞ እኔን ብትሳደብ ወይ ብሎክ ብታደረግ የኔ ጓደኝነት ብቻ ነው እንጂ የምታጠው ከኔ ምንም የምታገኘው ሳንቲም የለም። ምክንያቱም ውስጤን ታውቀዋለች። ያላት አማራጭ ዱባይ መጥቼ እሱን እንዲጠይቅላት ነው። ከዛ ቀጥላ ደግሞ እየሰራው እንዲከፍላት ነው የጠየቀችኝ። አንድ የመጨረሻ ጠይቅሽና ከዛ ልጅቷ አንቺን እንዳበደረች 100% እንቀበላለን። እሺ ደግሞ አሁን ምን ቀረሽ? ይቀራል እንጂ ቀላል ይቀራል እንዴ? 2 ደቂቃ ከ34 ሰከንድ ያለውን ቪዲዮ ፎርዋርድ አድርገሽ እንደላክሽልኝ ከእሱ ቀጥሎ 44 ሰከንዱን እና ቢያንስ አንቺ 7 ደቂቃ ሪከርድ አድርገሻል። ቀጥሎ መልስሽ ምን ይሆን? መልስሽን ማወቅ ፈልጋለሁ። እዚህ ውስጥ ያለው መልስሽን አንቺ እሰጥሻለሁ ነው ያልሽው ወይስ ደግሞ ምንድን ነው ያልሽው? ቢያንስ 2 ደቂቃ ከ34 ሰከንድ ያለውን ፎርዋርድ እንዳደረግሽው ቀጥሎ ያለው 44 ሰከንዱን እና አንቺ የመለሽው 8 ሰከንድ እና 7 ደቂቃውን ላኪልኝ። የመጨረሻ ገባኝ። አሁን በቃ መብረቁ ይህንን እያደከምከኝ ያለሁ አንተ ራስህ የመጨረሻ ብላኝ እኮ ነው ይሄን የላኩልህ። በጣም ደክሞኛል ታውቃለህ። ብዙ እያወራሁ ነው። በጨለማ ነው፣ ውጭ ላይ ነኝ ያለሁት። ዋይፋይ የለኝም። በዳም ቤት ነው የምሰራው። በጠረቀ ሌሊት ነው እየጮክ ያለሁት። ይህ አይበቃም ካልክ አመሰግናለሁ። ሪከርድ ማውጣት በጣም ትልቅ ወንጀል ነው። በነገራችን ላይ አንተ ገንዘቤ ስጠኝ ብሎ ሪከርድ ላደረገልህ ቀጥሎ የምትመልሰው መልስ ምንድን ነው የሚሆነው? አንተ ትላክልህ። ምናልባት የቀጥላ ልታወራም ትችላለች። ሌላ በውስጥ አንተ አሰማውና መውጣት ካለበት ታወጣዋለህ። አውጣው ትላክልኝ። እሰጣለሁ ብላ ሌላ ጨምራ ያወራችሁ ነገር ካለ አላዳምጣችሁም፣ አልሰጣችሁም። እኔ ራሴ ነኝ የማዳምጠው። በቃ ኦፍኮርስ አሪፍ ነው። ላኪለት ውጭና ላኪ ብላት የመለሰችውን መልስ ቀጥሎ መልሳላታለሁ። በዛውም ከ15 ሰዓት 11 ሰዓት ከ40 ሪከርድ አደረገችላት። ከዛ እሷ ደግሞ 8 ሰዓት ከ43 ላይ ሪከርድ አደረገችላት፣ መለሰችላት። ሌላ ወደው ቀጥላ 4 ሰዓት 14 ሰዓት 8 ሰዓት ከ51 ላይ 7 ደቂቃ ሙሉ ሪከርድ አድርጋላታለች። 7 ደቂቃውን እንኳን ቢቀር 8 ደቂቃው ነው። ይኸውልህ መብረቁ፣ እኔም ወደ 4 ዓመት እንግዲህ የተጠጋው ነው። ድምፄ ከታፈነ ማንም ብዙም ሰው ድምፅ የሆነኝን እኔ እዚሁ ጋር ማወያዩኝ። ሳትወጣ እንዳወራ ብትወጣም ጉዳዩ እነሱ ጋር ስለሆነ ትነግሪያቸዋለሽ። አሁን ተረጋግተሽ ቁጭ በይ። የእሷ ይለቅ ይሄኛው ግን የምትልኪልኝ ነገር ላይ ካወራሽበት ቦታ ከዚህ ውጭ ሌላ ነገር ካወራሽ ለማንም አልከፍተውም። ብቻ መልስሽን ማወቅ ስለፈለኩ ነው። እሰጥሻለሁ። ቢያንስ 8 ሰከንድ አላውቃት። የዘመነ ካሴ ሚስት ነሽ ወይስ ነሽ? ትክክለኛ በመጀመሪያ ደረጃ ስለ ፖለቲካ አይደለም እያወራ ነው። ስለ ዘመነም ሆነ ስለ እኔ አይመለከታችሁም። ስለ መረጃችሁ ብቻ ጠይቁኝ። ስለማያገባችሁ ጉዳይ አትናገሩ። ምንድን ነው ያወራሁት? ፖለቲካን ሁሉም ነገር ፖለቲካ ነው እንደዚህ ቤት ውስጥ ፖለቲካ ማለት በጭራሽ። ሲጀመር የዘመነ ስም እዚህ ጋር ለምን ይነሳል? ምክንያቱም የዘመነ ምን ሚስቱ ላይ ስለምን ብዬ አላውቅም። ወደፊትም አይደለም የዘመነ እህት ነኝ እንጂ የዘመነ ይኸው እዚህ ጋር ስሙ እኮ የዘመነ ታነሽ ነው የሚለው ገብቷል አይደለም? ስለዚህ እዚህ ጋር ዘመነ ምን አገባችሁ ስለ ዘመነ ሲጀመር? ዝምድናሽን የጠየኩት ትዋ ዝምድና መጠየቅ ነው ችግር አለ? አይ አትጠይቀኝ እኮ አንድ ቃል እኮ ፖለቲካ አወራችሁ። ስለ ዘመነ ለኝ መብረቁ ለአንተ ስለጠየቅኩህ ነው። እኔ መጠየቅ የምፈልገው ለእሱ ብላ ብር እያሰባሰበች እንዴት ነው እሷ ብር አበዳሪ የሆነችው? ቅድሚያ አዳምጪ ሴትዮ፣ ሙኒት የምትባይል ሴትዮ ማለት አንቺ ስላወራሽ ስለለፈለሽ ስለቀባጠርሽ የሚቀየር አንዳችም ነገር የለም። እውነታውን ግን ነገም ተነገ ወዲያ እውነቱ መውጣት አትለፍለሽ። ዝም በይ አዳምጪ። በመለፍለፍ የሚቀየር ነገር ምንም ነገር አንቺ አሁን አየርሽ ተበልቷል ሀቢብቲ። ስሚኝ አይደለ ስሚ፣ እኔ አማራነት እንዳንቺ ሲሞቀኝ የምለብሰው ሲበርደኝ የማወልቅ እኔ ኢትዮጵያዊ ነኝ። የፈለግሽውን አውሪ አንቺ። በክብር አውሩ። ጥያቄ አትጠይቂ ማለት ይቻላል። ሚዩት አታድርገኝ መብረቁ፣ ሚዩት አታድርገኝ። ይኸውልሽ ሙኒት የምትባይ ሴትዮ ማለት ነው። እኔ እንደናንተ አይመጥነኝም። እንዳንቺ አይነት ሴት ጋር በህዝብ ከሚጠቃ ማለት ትችላላችሁ። ማን ስለሆንሽ እውነትሽን እኔ ለአንቺ አልመጥንሽም። ምክንያቱም ከአንቺ እኩል እኔ መቆም አልችልም። ምክንያቱም እንዳንቺ ሌባ አይደለሁም። ጣዬ እኔ አማራነት ሲበርደኝ መብረቁ ከገኒ ጋር እንጨርስ። መብረቁ ስርዓት አስይዙት። መነጋገር ካለባቸው በስነ ስርዓት ተነጋገሩ። የዚህ አይነት ስድድብ ትልቅ ሰው ጋር ተቀምጦ በጣም ይደብራል። ጥሩ አይደለም። መብረቁ እንትን ነው። ማንም ዲስሪስፔክት ሳይደረግ መብረቁ እየሰማኝ ነው።
ለሽምግልናና እውነትን ለማውጣት ስለሆነ ፕሮግራሙ የተያዘው ማንም ዲስሪስፔክት ሳይደራረግ የተጠየቀውን ብቻ እንዲመልስ አድርግ። የተጠየቀውን እንዲመልስ የሚያብራራውን ነገር እንዲመልስ ተራ ሲሰጠውና ማይክ ሲሰጠው ብቻ ማንም ሰው እንዲያወራ ብታደርግ መልካም ነው። በዲስሪስፔክት የሚመጣ ፍትሄ ስለሌለ ማለት ነው። ቴንሽን ነው የሚፈጠረው። በዛ ሽምግልናውም ሽምግልና አይሆንም። የልጆች ጨዋታ ነው የሚሆነው። ቁት ሪከርዱ ሁሉንም አላ ናብሽር አሁን አዳመጥኩት። ጠየቅ በጣም ነው ገኒ፣ በጣም ነው የማዝነው። ይህን ሪከርድ ልከሽ ጉዳዩን በአንዴ ለምን አልቋጨሽውም? ይህን ሁሉ ሰዓት እንትን የምታባቢል በእናት ለይሄ ሪከርድ ነው እንደገና ሌላ ሙድ ስታስይዤ የነበረው። ይህን ሪከርድ ለምንድን ነው ለመብረቁ ያላክሽለት? ምኑ ነው የሚያስፈራሽ? እዚህ ሪከርድ ላይ ምኑ ነው የፈራሽው? በፈጠረሽ እስኪ ንገሪኝ አንቺ። ሪከርዱን ሰማሁትን ያሁን ይህ ሪከርድ እንዳይሰማ የፈለግሽው ምኑ ላይ ነው? ምኑ ላይ ነጥብ ጥለሽ ነው? እስኪ በፈጠረሽ የመልሽልኝ። በጣም ነው የምታሳዝኙ። ይህን ሪከርድ ብትሰማው መብረቁ አንተ የራስን እንትን ማለት ትችላለህ። በጣም ነው በጣም በቃ እና የሰው ልጅ እንደዚህ አይነት ለእኔ እንደተናገርሽ ሆነሽ ይህን ሪከርድ እሺ፣ አሁን ሪከርድ ላይ ምን ተረዳ? ምንድን ነው ያለው? እኔ የራሴን ውሳኔ ነው የምሰጠው። የራሴን ውሳኔ ስሰጥ ብር ተበልተሻል፣ በቃ ብር ተበልተሻል። ሁሉም ነገር እንኳን አይደለም ይቅርና መብረቁ አይደለም ይህን ሪከርድ መስማት ያለበት፣ ኢቨን እዚህ ህዝቡ መስማት አለበት ይህን ሪከርድ ቢሰማው ማለት ነው። ምንድን አለው ልጁን እኔ በዚህ መልኩ ብጠይቀው ይህን ቢለኝሳ ያለው ፍራቻሽ እንደ ገለጽው እና ሌላ ያነሳሽው ነገር ኖሮ ታዲያ ይህን መላክ ምን አስፈራሽ? ጠይብ ለምንድን ነው ሰው እኮ አንድ ነገር ይሄን አድርግ አላደርግም ምናምን ሲባል እኮ ይሄ ነገር ሌላ ነገር አለ ማለት ነው ብሎ ማወዛገብ ነው። ሰው ለምን ማወዛገብ አስፈለገ? እንደውም ሀቁን የሚያወጣልሽ ይሄ ሪከርድ አይደለም ወይ? እሺ ላክለትና ያስደምጥልኝ። ያው በቃ በዚህ እንገላገላለን። እሺ ጥሩ። አንቺ ራስሽ ላክልኝ ወይ እሱ ላክልኝ? ላክልኝ ወንድም። በቃ ጋይ ሜስቸንስ ታዳምጡ። እሺ እንስማ ወይስ ይሄ አሁን ሪከርዱን አሰማ። ከስምንት ወር በፊት ለእሷ ብር ያበደረቻት ለማልሰጥ ለዚህ ልሰጥ ብሬን አሰጭኝ ያለበለዚያ ሚዲያ ላይ እንወጣለን ብላ ሪከርድ ካደረገቻ በኋላ የመለሰልችላት ነው። እንስማ። እና አንቺን ብቻ አይደለም ማንንም ሰው አላወራም። ማንንም ሰው እውነቴን የምናገርሽ ነገር ማለት ነው። የጠፋሁት ሁሉም ሰው ነው። ግን ሁሌ ማስብሻለሁ፣ አንቺ ታስብኛለሽ አውቃለሁ። አሁን ምን አለ መሰለሽ አያትሽ ቢያንስ 3 አመት 4 አመት ይሆናል አይደለ? ጉዳይ ይህን ያክል ታግሰን እስከ መጨረሻ እንደገና ያለምንም መረጃ አሁን ብንሄድ ሶሻል ሚዲያ ላይ ምን ይመጣል? ግን ቢያንስ መረጃ አሁን እኔ ቀስ ብዬ እያወራሁት ምን እያልኩ ቀስ ብዬ ስልክ አንስቶልኝ ቀርጬ ያንን ማስረጃ ብንይዝ መካድ እንኳን አይችልም። ገብቶሻል አይደለም? አሁን ግን ምንም መረጃ የለም። ምንም አሁን እኔ ባለፈውን ሰሚራ ላከችልኝ ደረሰኝ አይነበሩ ልክልሻል አይነበሩ። እኔ ከጊዜ ብዛት ምን ሆኖ ፌድ እንዳደረግ አላውቅም። ብር እንደገና አሁን ይሄንን የዛሬውን ለሰሚራ ልኳል 45,000 ብር፣ ባለፈው ላንቺ 42,000 ብር ልኳል። ይሄን እንደ ማስረጃ እንኳን ብናረገው መጥቶ እሱ አሁን እንደዚህ ነበረብኝ ግን እየሰራው በየወሩ እየከፈልኩኝ ነው አሁን እከፍላለሁ ካለ እየሰራ ይክፈል ከማለቶች ማንም ሰው ምንም ሊያደርገው አይችልም። ሰውየው ገብቶሻል አይደለም? እስካሁን ታግሰን ብዬ ነው። ከዛ ውጭ ግን አንቺ እስካሁን ድረስ እኔ ትዕግስት እኮ ልካለሁ ይበቃኛል፣ እኔስ በዚሁ እወጣለሁ ካለሽ ምንም ችግር የለውም። ግን እንደ አፍ ውስጥ ገብተህ እንዲተባባሉ እንዲኩኖ ነበር ግን ሌቦች የፋኖን ብር ሲበሉ ኑረው አሁን ተጋለጡ። አሁን እንዲያ ከዚህ የዘለለ ምንም ነገር የሚመጣ የለም፣ ለውጥ አይመጣም ብዬ ነው የማስበው በራሴ ማለት ነው። የሚሆነው ነገር ምንድን ነው? አሁን ባለሽበት ሁኔታ ገንዘብ አተሻል፣ ችግሮሻል። እኔ ነበርኩ ልረዳሽ የሚገባው ማለት ገንዘቡ ግድ አሁን ገንዘብ ስለሚያስፈልግሽ እንኳንስ አይደለም አብዱ ላይ ገንዘብ እያለሽ በእኔ ምክንያት የመጣ ቀርቶ አይደለም ባይኖርሽም ራሱ ማገዣ ጊዜ ነበር የኔ። ግን በጣም ብዙ ችግር ውስጥ ነው ያለሽ የመጣሁት። ያን
ደግሞ ድጋሚ አንቺ ጋር ሌላ ችግር እና ሌላ ነገር የምናገርበት አንደበት ስላልነበረኝ በጣም ተቸግሬ ነው የኖርኩት። በጣም ባለቤቴ እንደምታየው ታሞ ስንት ሆስፒታል ተመላልሷል። ስንት ጉድ የብድር ብር አልቋል። እኔ እንደገና ከዛ ከመጣ ወደ ፍርድ ቤት ስመላለስ እያንዳንዱ የደንበኛ ጻፊው ታያለሽ፣ የትራንስፖርቱ ታያለሽ፣ የምኑ ታያለሽ። እኔ ወር ደመወዝተኛ አይደለሁም እንደምታውቂው። ከገባው ጊዜ ጀምሮ ገቢ የለኝም። ስለዚህ ገንዘብ ደግሞ ያስፈልገኛል። ያንን የመጣሁበት የሜዲካሉ የምኑ ያንን ሁሉ ከፋይ ነኝ። እየከፈልኩኝ ነው በየወሩ። ግማሹ አዘገየሽብኝ ሲለኝ፣ ግማሹ እንዲኮነ ሲለኝ ለራሴ ጊዜ ልስጥ። ቆይም አሁን ሚዲያ ላይ የማወጣበት ጊዜ ላይ አይደለሁም። እንዲህ አይደለሁም ምልሽ ከዚህ አንጻር ነው። ገብቶሻል አይደል? ግን አሁንም ቢሆን ከመታገስ ውጭ ያለው ነገር አዋጭነት ያለው መስሎ አይታየኝም ለእኔ። ያው እኔ ነኝ እንደዚህ ያልኩሽ እኔ የሚመስለኝ ነው የሚልሽ። ምክንያቱም ባለፈው አሁን ሳሚ ብር ወስዶብኝ 16,000 አለች አንድ ልጅ አይተሻት ከሆነ ግን የስልክ ድምፅ ይዛለች። በዛ መሰረት መካድ እንኳን አይችልም። ግን የስልክ ድምፅ ባይኖራት ኑሮ አችልሽ በእርግጠኝነት ሳሚ ብሩን ይወስድባታል። አንድ የምነግርሽ ነገር ለምን እኔ አይት አውቃታለሁ። ኧረ እኔ አላውቃትም። ግን ምን ታደርጋለች አችልሽ? ማን ማስረጃ አላት? የላትም ምንም ነገር። ገባሽ? አሁንችም መጋዴን ካልሆነ በስተቀር ማለት ነው። ከዛ ውጭ ግን እኔ በየቀኑ ጨቃጨቃለሁ፣ ስልክ ደውላለሁ፣ አያነሳም። ምን አይነት ዝም አላልኩም። አንድም ነግሽ ነገር ኢትዮጵያ እየኖርኩ እኔ በቅርብ የሚያውቁ ሰዎች ያውቃሉ የኔን ስሜት። እንደው በየቀኑ ስለዚህ ነገር ሳላወራ ውዬ አድሬ ከሆነ ይኸው መድኃኔዓለም በሰላም ሀገር ያስገባኝ ነው የምልሽ። እንደ ሙጀሌ ከሚቆጠቁጠኝ ነገር ውስጥ ይሄ ነው በጣም የሚያናድደኝ የሚያበሳጨኝ ራር የሚያደርገኝ ማለት ነው። ገብቶሻል? ግን ዱባይ መጣሁ። ዱባይ ከመጣሁ ለአንቺ 1,000 ብር ለዛች 1,000 ብር ቢያንስ ልኳል አይደለም። ስለዚህ አሁንም ቢሆን በየወሩ ልካለሁ ነው። ሌላ ይልም ፍርድ ቤት እኔ አሁን ብከሰው የታክሲ አውጥቼ የደንበኛ ጸሐፊ አውጥቼ ተመላልሼ ክስ በመሰረት አዎ በዚህ ወስጄ ነበር እየሰራው ልክፈል ካለ ፍርድ ቤት ምንም አይነት እንትን አይሰጠውም። እኔ ህግ ባለሙያ አማከርኩኝ እኮ። ስለዚህ ያለው አማራጭ አሁንም በትዕግስት መጠበቅ ነው በየወሩ እንዲከፍል። አሁን ደግሞ የሁለታችን ምን አሁን አገናኛቸዋለሁ ደግሞ በዚህ እሰበስባቸዋለሁ በዚህ ቁጥር ማለት ነው። ብሯም ያስፈልገኛል ለእንደዚህ ስለዚህ ብር የላት ብለሽ ሪከርድ ታደርጊያለሽ። እኔ የሁለታችሁን ማገናኛቸዋለሁ ማለት ነው የሚለውን እንሰማለን። ግን ለሰሚራ አስገብቶ ደረሰኝ 45,000 ብር ያስገባበትን ደረሰ ይልኮልኛል። በ30 ነው መሰለኝ ያስገባው። በ30 አሁን ቅርብ ቀን 2-3 ቀን ነው የሚሆነው። እኔ ጋር አናወራም። እኔ ነኝ የማወራው፣ እሱ አያወራኝም። ቢያወራኝ ሪከርድ እንደሚይዝበት ለመረጃ እንደምፈልገው ለምን ያውቃል። አሁን እኔንም ይዘሽ ሚዲያ ላይ ብትወጪ እኔ ሄድሽ የምወጣው ዩኒፎርም ለብሼ እሱ የሚያውቃውን እዚህ ከተለያዩ ኢንተርቴንመንቶች ጋር እያወራሁኝ እንደሆነ የተሻለ ስራ እንዳለኝ ይበቃችኋል አይደለ? ይበቃዋል። በቃ ከዚህ በኋላ በጣም ነው የሚያሳዝነው። እኔ በእርግጥ እንግዲህ ይሄ ነው ይህን ሪከርድ መላክ ለምን እንደፈራች እስኪ እንደው ትነግረኝ። እዚህ ጋር የሚያሳየው የዘሜ ሚስትም ሆነች ጅኒ ቆለጥም ሆነች አበዳሪዎቹ እነማን የሚሆኑ እነማን የነሱን ገንዘብ ተጠያቂዋ እሷ እንደሆነች እና ይግለጽ የእሷ ገንዘብ እንዳለበት የሚያረጋግጥ ነው። አሁን ሪከርድ አድርጋ ነው የምትሉ ሰው ስለነዛ ሰዎች ማንነትና ስለነዛ ሰዎች የጀርባ ነገር ደግሞ እኛ አይመለከተንም። ላብራራላችሁ በደንብ እንግዲህ መብረቁ ዋሽታል ካላችሁ ትጽፋላችሁ ኮሜንት ላይ። መጀመሪያ ላኪ ያልኳት እኔ ነኝ። ላኪ ስላ ደቂቃውን አይቼው ነበር። ሀታ ከዛ በኋላ እንኳን ሪከርድ ብታደርግ ስክሪንሹቱ ማየት ይቻላል። ከላይ ከስክሪንሹቱ ኧረ እንደዛ ማድረግ ሰው አይደለሁም። መብረቁ ተው እባክህ። አሊያመኩሽ በቃ አንቺ ብር ሰትች የሆነ እኮ ትልቁ ችግር እኔ የምልሽን ነገር ሳትሰሚ ሪከርዱ ሌላ ሚስጥር እንዳለው አስመሰለሽ ነበር። ገንዘቤን አምጪ ብላ ከሰሰቻት። የቀድሞ 1 ደቂቃ ከ34 ምናምን ሰላም ብላ አጠር ያለ ሪከርድ 8 ደቂቃ አደረገች እና ወደ አሁኑ ከ43
ከ43 ያችን ሪከርድ ቆረጥ አድርጋ ከላከች በኋላ ከ51 ነው ይሄንን ሪከርድ ያደረገችው። የሶስት ደቂቃ ልዩነት መቼ ነው ካላችሁ ወይ 31 ጁላይ የዛሬ 8 ወር ሰዓቱን ስክሪፕት አድርጋ ላከችልኝ። ከነቀኑ ከነሰዓቱ ሪከርዱ ደግሞ ፎርዋርድ አድርጋ ላከችልኝ። ሪከርድ የተደረገ ሳይሆን ፎርዋርድ የተደረገ ነው። ሀታ ይሄ ልጅ ብሩ አለበት ማለት ነው 100%። ከዛ በፊት የሰሩት ስራ ምንድን ነው? ገንዘቡን ሰርተው አመጡት። ጅኒ ቆረጥ አብረው እንኳን ሶስቱ ለፋኖ ብለው ገንዘብ ሰብስበው ቢሆን እንኳን ያመጡት የዘሜ ታናሽ ገኔን አጠይቃት ነበረ። ገኔ ምንም ሰርታት አያገባኝም ያን ገንዘብ፣ ግን እሷን እያስጨነቀቻት መሆኑ ሪከርዱ እየሰማችሁ ነው። ከዛ በፊት በፋኖ ስም ሸቀሉ አልሸቀሉ አይደለም። ስለዚህ ይሄ ልጅ ገንዘቡን ለምን እንደማይመልስና ለምን እንደዚህ እንዳደረገ ማወቅ እንፈልጋለን። 1000 ያለችበት ቦታ ላይ 1000 ብር አስገብቶ እህትዋ ገንዘባችሁን እከፍላለሁ 1 ሚሊዮን ቢሆን እናንተ ከፋችሁ ገንዘባችሁን እከፍላለሁ ብሎ የላከበታል፣ የጻፈበታል። ማሳየት ይችላሉ። ሀቅ የሚወጣው ጠንከር ያለ ጥያቄ ተጠይቆ ተጨቃጭቀን ከዛ በኋላ ነው። ሞኒተሪቲ ካለሽ ደስ ይለኛል። ምክንያቱም እነዚህ ሪካርዶች ናቸው። ልጆቹ ብር አበድረዋታል። ልጆቹ ደግሞ ብሩን አምጪ ያለ በዚያ ሚዲያ ላይ ልናወጣሽ ነው እያሉ ያስፈራሩበት ሪከርድ አለ። እንግዲህ ከዚህ በላይ እኛም ወንጀል ውስጥ ባንገባ ጥሩ ነው ብዬ ነው የማስበው። ምን ካለሽ እስኪ የምጠይቂው ጥያቄም ካለ ማብራሪያም ካለ መረጃም ካለ ማውራት ትችያለሽ። የሚኖረው ዱባይ ሊሆን ይችላል። ዱባይ ነው ልጁ። መብረቁ አንድ ጊዜ ልናገር። እሺ፣ የትም ሊኖር ይችላል። የእናቱ ሆድ ውስጥም ሊኖር ይችላል። ይኸውላችሁ አንድ ሰው ክፉ ስራ ሲሰራ ሰው ሳይሆን ዋጋ የሚያስከፍለው አምላክ ነው። ይኸውላችሁ የተገፋ ሰው ጉልበት አለው፣ አቅም አለው። የተበደለ ሰው ይኸው እኔ ሙስሊም ነኝ፣ ገኒ ክርስቲያን ነች። በሷ እምነት እኔ አላምንም። የኔ አምላክ አላህ ነው። አላህ ሱብሃነሁ ወተዓላ የማንን ዱዓ ይሰማል? የተበዳይን ዱዓ ይሰማል። ሙስሊም ሊሆን ይችላል፣ ሃይማኖት ላይኖረውም ይችላል። የተበደለን አካል ግለሰብ ዱዓ የገኒን ለምሳሌ ክርስቲያን ነች፣ በአላህ አታምንም። በእኔ እምነት ደግሞ አላህ ትክክለኛ አምላክ ነው ብዬ ነው የማምነው። አይደለም እምነቴ እንደዛ ነው። የገኒን ድምፅ ግን አላህ ይሰማል። ምን ስትሆን? ስትበደል። ይባባናል። የተበዳይን ዱዓ ፈጣሪ ይሰማል፣ ወድላችሁም ጠላችሁ። ስለዚህ በዙሪያው ሚሊዮን ወታደሮች ሊኖሩ ይችላሉ። ድርምስምሱን ነው የምንወጣው። የለኝም ነው፣ ምክንያቱም ማስረዳት ነው። ግን የሚኖረው ዱባይ ሊሆን ይችላል። ግን ሁሉም ሰው የራሱ ደካማሉ። ከፈጣሪ በታች ማንም የሰው ልጅ አንተ ተባብተናል። ማንም ምንም ማድረግ አይችልም። ስለዚህ በፌክ አካውንትም እየሰማህ ከሆነ ይህን ነገር አታራዝም። ከሌለህም የለኝም ነው ተግባባናል። ወይም ደግሞ ሌላ መንገድ ብዙ መንገዶች ሊኖሩ ብዙ አማራጭ አመቻችቼለታለሁ። መብረቁ እየሰራ እንዲከፍል ሁሉ ከ500 ድርሃም ጀምሮ ሁሉ ክፈል ብያለሁ። ያላደረግኩት የለም። አንድ የምነግርህ ነገር አሁን ይሄንን ሪከርድ ራሱ እንዴት እንደተቀመጠ አላውቅም እንጂ እንዲህ አይነት ነገር ይመጣል ብዬ አስቤ አላስቀምጠውም። አንድ የምነግርህ ነገር በጣም የዋህና ንጹሕ ልብ ያለኝ ሰው ነኝ እኔ። ግን በየዋህነቴ በጣም ብዙ ሰው ሊጫወትብኝ ይሞክራል። ግን እግዚአብሔር እያወጣኝ ይዛ አድርሶኛል። አንድ የምነግርህ ነገር አሁን ስክሪንሾቱን ላኩልህ መቼ እንደሆነ ድምፁን ሰማኸው። እንግዲህ ምንም ከምን ጋር አገናኝተው ደግሞ ሌላ ነገር ውስጥ እንደሚገቡ እግዚአብሔር ነው የሚያውቀው። በጣም ደክሞኛል። እኔ ግን አሁን የፋኖ ገንዘብ ነው እንትና የሚብለው እዚህ ጋር ቁማር በለው። ለምን ጠያቂዋ ገኒ አልሳዝነ ሁሉ ነገር ስለምትጠይቅ በጣም ታስደስተኛለህ። እዚህ ጋር አንድ ነገር ልገልጽልህ የምፈልገው እነዚህ ልጆች አብሮ ስራ በሚሰሩበት ሰዓት ነግሬሃለሁ። እሷ ያመጣቻቸው ማቴሪያሎች ሽፎኖች ነበሩ። ኦኬ፣ እዚህ ጋር በደንብ አድርገህ ያዘ። ኦኬ፣ ማንም ኢንተራፕት እንዳያደርገኝ ስማ። አንተ ያመጣቻቸው ሽፎኖች ነበሩ። ስራውን አቁማ ከሌላ ሰው ጋር ልትሰራ ስትሄድ እነዚህ ሽፎኖች ቀሪዎች ናቸው። ኦኬ፣ አይደለም 4,000 1 ሚሊዮንም ቢሆን የእናንተን እከፍላለሁ እንጂ አላስቀይምም የሚለው የእሱ ሜሴጅ የነዛ የሽፎኖች ናቸው። 2,080,000 ድርሃም ሲከፍል 80,000 ብር ከፈለ። ከዛ ደግሞ ሌሎቹ ሽፎኖች ተሽጠው 138,000 ተገብቷል። 1 ድርሃም የለም። በሰዓቱ ዲል ባደረጉበት በ17
ከ30 ሂሳብ ያንን ደግሞ ልክ የልሃለው ዋትሳፕ እያየህ አይደለም፣ ያው ስትወጣ ስለምታየው ነው። ማብራሪያ ደግሞ ከኔ ሊሆን አይችልም። እኔ ላብራራልህ አልችልም። በዲቴል ሊገልጽልህ የሚችለው እሱ ነው። በመሀላቸው የስራ ብር ይሄ ነው ነገርኩ። እሷ በእንትኗ መታለች፣ በገንዘቧ እቃ ከአቅራቢዎች ተቀብለዋል። እሱ በጉልበቱ በመኪናው እየዞረ ለከስተመር እየሰጠ እየተሸጠ፣ እቃ የተቀበሉት ግን በምንድን ነው? በብድር ቱጌዘር ሙብ እሷ ተበድራ አምጥታ ሰጠችው። አንድ ላይ ወሰዱት ይሄንን እቃ። እሱ ጋር ቀረ፣ ተሽጦ መግባት አለበት። ኦኬ፣ አልካዳትም። ምን ተደረገ? ትታ ስለሄደች ነው። አበድር አይደለም ብድር አይደለም። ትታው ሄደች። ከሌላ ኑር ከሚባል ልጅ ጋር ስራ ሰራች። ኦኬ፣ አሁን እኔ ኑር ራሱ አላውቀውም። ከዛ የቀረው ይሄ 2000 ተመለሰ፣ 80,000 ማለት ነው። ከዛ ደግሞ ቀጥሎ የቀሩት በ17,000 ከ30 ታስቦ ተላከ። ማብራሪያውን በውስጥ በኩል ልኬልሃለሁ። ከዛም አልፎ ደግሞ ቀጥታ ቁጥርህን ስጠኝ። እያንዳንዱን የምትፈልገውን ነገር እየተነተን ከአንተ በምትፈልገው መንገድ ከኔ በላይም ሊያስረዳ፣ እኔ ከሱ የሰማሁትን ነው ማስረዳ። ኦኬ፣ አንተ ግን ከሱ ደግሞ የልብህን መጠየቅ ትችላለህ፣ የልቡን መስማት ትችላለህ። እኔ በተረዳሁት መጠን ነው ማስረዳ። ኦኬ፣ ስለዚህ አሁን ሞኒት የተናገረችው ከቅድሞ 1,000 ልኮ ይሄንን እሰጣለሁ ያለበትን ሜሴጅ በተመለከተ ነው። እሺ፣ አሁን የዛሬ 8 ወር አካባቢ ላይ እሷ ሪከርድ ያደረገችውን ቅድም ፈርታ ነበር አንዳንድ ነገሮችን በማለት ስለምታወራ ከዛ አንጻር የ5,000 ድርሃም አለበት የተባለው በሰሚራ በኩል ያለውን ያኔ ከፍለዋል ማለት ነው በስራ። እዚህ ጋር ቆይ፣ አይ እሱን ትጠይቀዋለህ። እኔ አንድ ጥያቄ አለኝ ለአንተ ለራስህ። እዚህ ጋር እየተናገረች ያለችው ተበዳሪ ገነት ከአበዳሪ ወስዳ ሰጠሁኝ ለሱ አለቻት እንጂ ምን ማረጋገጫ አለ ለመስጠቷ? ካሽ ብር የሰጠችበት የንግግርም ሆነ አሁን እንዳቀረበችው መረጃ ማለት ነው። ክሊር የሆነ መረጃ አቅርባለች። ለምሳሌ ምን መረጃ አለ? ለስራ እንኪ ለስራ ይህንን ገንዘብ ለስራ ከእሷ ከአበዳሪዋ ተበድራ ወስዳ ለማን ነው ስሙ አብዲ የሰጠችበት ምንድን ነው መረጃው? ጀስት እሷ ስለተናገረች ነው፣ እሷ ስላለች ነው። እኔ እዚህ ጋር መጥቼ አብዶ ሰርቆኛል ስላልኩ አብዶ ሰርቋል ወይ ብለህ ታጣራለህ። ግን አብዶ ሰርቆሻል ብለህ ግጥም ብለህ አትለኝም። ይችም ልጅ እኔ ከእሷ የተበደርኩት ለሱ ለመስጠት ነው ስላለች ብቻ ነው የምትቀበለው ወይስ አንተ የተሰጠ መረጃ አለ? ለሱ ለመስጠቷ ምንድን ነው መረጃው? ሌላ መረጃ ያስፈልጋል እንጂ ለምሳሌ አብዱ ከዚች ልጅ 5,000 ብቻ ገኒ ከዚች ልጅ 5,000 ድርሃም እንደተበደረ መረጋገጫ ሰጠች። አሁን ከንግግሯ አዎ መልሳለው እሱ ነው ሰበቡ ብላለች። እሱ ሰበብ ለመሆኑ ምንድን ነው መረጃው? ጀስት እሷ ስላለች እሱ ደግሞ የዛ ብር ተጠያቂነት እሱ እኮ ምናልባት ከፍያለሁም እኮ ሊል ይችላል። እሱን ለመጠየቅ ደግሞ እሱን ለማቅረብ ከዚችኛዋ 5,000 ብር መበደሯን ለማረጋገጥ ነው እንጂ ለእሱ በትክክል ያስገባችበት ካለ ደግሞ ሪሲት ትጠይቃለች፣ ላኪልኝ ያላት ትጠይቃለች። ከእሱ ጋር የተጻጻፈችውን እኮ እንጠይቃለን። አሁን ያረጋግጥ ነው። ለልጆቹስ 1,000 ብር ያስገባው ለልጆቹም 1,000 ብር ያስገባው ተናግሯል። 80 ማስገባቱ ጽሁፍ ልክ የለህለው መብረቁ ቅድም አሁን ሞኔት የሌላ የተሰበሰበ ነው እንጂ ጭራሽ የልብስ ንግድ የሚባል ነገር የለም ነበር ያለችው። ሌላ ጉዳይ ነው። እኔ አላልኩም። አሁን ደግሞ ሽፎን ነበር ያለው፣ እንዲህ ነበር ያለው። ፓርትነር ማለት በአማርኛ ንገራት፣ ፓርትነር ናቸው ነው እንጂ ያልኩት ንግድ የለም አላልኩም። አንቺ እሱም እቃ ወሰዳችሁ ከልጆቹ በነፃ ኦኬ፣ በነፃ መክፈል ያለባችሁ ለእነሱ ነው። አንቺ ጥለሽው ስለሄድሽ እኮ ነው እሱ ሸጦ የከፈለው። አቤቲ ክሊር እንዲሆንልሽ አንቺ ታውቂዋለሽ። የማያውቀው ክሊር ኧረ እኔ ለማንም ክሊር እንዲያደርግልኝ አልጠብቅም። እኔ ራሴን በደንብ አውቃለሁ። ሁኔታ አንቺ ነሽ የማታውቂው። በማታውቂው ግን እየተኮነንሽ ነው። አንድ የምነግርሽ ነገር ግን አሁን ምን አረጋገጥን? ከሁለት ልጆች ብር እንደተበደርሽ እኮ አረጋግጠናል። ወደኋላ አትመለሽ አይደል? ያ የተበደርሽው ብር አብዱ ጋር እንደነበረም ከሁለቱ ጓደኞች ጋር ነው ያወራሽው፣ ከሱ ጋር አይደለም አይደል?
ከእሱ ጋር ያወራሁትን ደግሞ እኮ ልኬልሃለሁ። ኧረ ተው አንተ ምን ሆነህ ነው? እሺ ተረጋጊ። ቴንሽን ሆነሽ አታውሪ አንቺ። በስነ ስርዓት በስነ ምግባር አውሪ። በቃ ቴንሽን ከሆንሽ በቃ ዝም በይ። ወይ ቀጥታ ቁጥርህን ላክልኝ። እሱ ሬዲ ነው፣ አሁን ቁጭ ብሏል። ሊደውልልህ ነው። የፈለግከውን ጥያቄ እንድጠይቀው ሬዲ ነው። የቀጥታ ቁጥር በዚህ በሚዲያ ላይ ያው ባዮ ላይ ከ2022 እስከ 2026 ይሄ ጉዳይ ሳንነጋገርበት የቀረንበት የለም እኮ። ልብ አድርጊ ያልኩሽ በኋላ ላይ መስቀለኛ ሌላ ረሽት ስለማይ ነው። ሚራ አሰፋ ከበደ ብለሽ ያበዳሪሽ ስም ነው። ይሄ የራሴ ነው። ለአንቺ ነው ልካለህ ያለው። አይተው ከሆነ ከላይ ማንም ሰው እንዲጨቀጭቀኝ አልፈልግም፣ ለአንቺ ልክልሻለሁ፣ ራስሽ መክፈል ትችያለሽ አለኝ። ከዛ እኮ አሁን ቅድም 1,000 ድርሃም ከላከው ውጭ ነው ይሄ ገንዘብ አይደል? አዎ። ስለዚህ እዚህ ጋር ስንት ብር የላከልሽ? አላከልኝም። ሪሲት ተቀምጧል። ሪሲት አይደለም ካላንደር ነው የላከልኝ። ቀኑ የደሞዝ ያብቃኝ ብለሃል ስለው ካላንደር ነው የላከልኝ። ይህም በላከልሽ ሰዓት አለ ከስር ዲሴምበር 22 ካላንደር ከላከ በኋላ ይሄ ምንድን ነው? የሪሲት አለ ካላንደር ነው ሪሲት አይደለም። ሪሲት የላከበት ካለ እኮ እሱ ራሱ አሁን እዚህ አምጥቶ ይሰጥሃል። ምን ችግር ነው? ያስገባበትን ደረሰኝ ይሰጥሃል። ሪአክሽን ላይ ነው። ማንም እኮ አላክልኝም ይሄን ሪሲት ላንብብልሽ። ስንት ብርም እንደሆነ እኮ አለ አስቀምጠሽዋል ከስር። ስክሪንሹቱን ረስተሽ ከሆነ የላክሽው አላውቅም። ይኸውልሽ ምን ይላል መሰለሽ? ዩኤስኤ ነው የሚለው እንደውም 5,000 ይሄ እኮ ያስገባበት ነው። ለሱ ድርሃም ነው እኮ ይሄ። ከፉጀራ ባንክ ወደ ሻርጃ ባንክ ለሰይድ ሁሴን የገባ የስክሪንሹት አድርገሽ ስትልኪው በግራ ስለመጣ ነው። ታይ ይሄ አንቺ ለሱ ያስገባሽበት ነው አይደል? አዎ። ኦኬ። ይሄን ያስገባሽበትን ሪሲት ስትልኪልኝ ቀኑን ሊዋ ይሻል። እሺ ጃንዋሪ ቀን 20 ጃንዋሪ 2022 ልክ ነው? ይሄን ለእሱ ያበደርሽበት ነው አይደለ? አዎ። ብድር አይደለም የስራ ነው። ለስራ የገባ ብር ነው። ለስራ የገባ ብር ማለት ነው። ልንሰራበት እኮ ነው ብሩን የተቀበልነው። ገኒ ቴንሽን ሆነሽ አታውሪ። ተረጋግተሽ ቃልሽን ጠብቀሽ አውሪ። እየጠየቀሽ ያለው እስማኤልም ደግሞ አንዴ 22 አንዴ 23 ከ22 ወደ 23 ተቃና። ሰውን ለማሳመን ሳይሆን እውነቱን ነው እየተናገርኩ ያለሁት። አሁን ይሄ ሪሲት አንቺ ከአብዱ የምትፈልጊው ብር ነው ወይስ አይደለም? ብድርም በይው ነው እንጂ ታዲያ በስነ ስርዓት። ይሄ ሪሲት የገባው መቼ ነው? ጃንዋሪ 2022 ዛሬ 4 ዓመት በ2022 አስበው። ወደ ኋላ መለስና ስለዚህ ማርች 9 2023 ያው ከአንድ ዓመት በኋላ ገንዘቡን ጠየቅሽው ማለት ነው አይደል? እውነት ነው። በቃ ስለዚህ አሁን ከአብዱ የምንፈልገው ይሄ የገባው 5,000 ድርሃም 2022 ላይ በእሱ አካውንት ያስገባችለት ይሄ ብር መመለስ አለመመለሱም በመረጃ ነው ማለት ነው አይደለ ጋይስ? እውነት ነው። ኤግዛክትሊ። በቃ አሁን ሙኒት ይደውልልኝ። እሺ ቆይ ተደወለልኝ። ጥሩ ሄሎ አብዱ ሚዩት አድርገህ አውራ የምትል ከሆነ አደርግልሃለሁ። ችግር የለም። ስትደውል ግን ተዘጋጅተህ ደውልልኝ። እሷ በካሜራ ወጥታ እየተናገረች ሚዲያ ላይ እየወጣች እሱ ለምንድን ነው የማይወጣው? ግን ድምፅ ውስጥ ሚዩት የሚሆነው ለምንድን ነው? እስማኤል ወንድሜ አንዳንድ ግለሰቦች ሚዲያ ላይ ሲቀርቡ እንትን የሚላቸው አሉ ማለት የሚፈሩ አሉ። ገብቶሃል? በዚህ ካልተግባባ እሱ ሚዲያ ላይ በስነ ስርዓት ቪዲዮ የሚቀርጽ ሰው እኮ ነው። ምን ይፈራል ብለህ ነው? ገኒ አንድ ነገር ልንገርሽ።
አንቺ ያለሽን ነገር የምታውቂው አንቺ እናላህ ናችሁ። ኮመንት ላይ ደግሞ ስለሚባለው ነገር ስለ ኮመንቶች አንድ ነገር ልንገርሽ። የሆነ የሚወዱ ሰው ካለ ሀቅ እሱ ጋለ ወይስ የለም የሚለውን የሚደግፉ ሳይሆኑ መንጋዎች ናቸው። የሚፈልጉትን ለሚወዱ ሰው ሲሆን ስህተት ላይም ቢሆን ጀግና ምናምን የሚሉ አይነት ሰዎች ስለሆኑ በዛ ትረበሽ። ፊት ለፊት ሆነሽ ሀቅ ካለሽ ሀቅሽ ይወጣል። ሀቅ ከሌለሽ ደግሞ ሀሰተኛ ከሆንሽ ትዋረጃለሽ። ሀቅ ካለሽ ሀቅሽ ይወጣል። ከሁለት አንዱ ነው የሚሆነው። ሀቅሽን አንቺና አላህ ብቻ ናቸው የምታውቁት። ኮመንት ላይ ስለሚጻፈው ነገር ቴንሽን አትሆኝ። ቢኮዝ ኮመንት ላይ ያሉ ሰዎች ትክክለኛ የሆነውን ሰው ፍትህን ፈልገው በፍትህ ልክ የሚኮምቱ ሳይሆኑ መንጋዎች ብቻ ናቸው እና አብዛኛዎቹ ማለት ነው። ገባሽ? እነሱን እያየሽ ቴንሽን አትሆኝ ልልሽ ፈልጌ ነው። ሀቅ ካለሽ ሀቅሽ ይወጣል። አንቺ በንግግርሽ ሀቅሽ ባይወጣ እንኳን አላህ ሀቅን ያወጣል። ምናልባት ለጊዜው ሀቅን ያደፋፈኑ ሰዎች አላህ በቅርቡ ያዋርዳቸዋል። አንቺም ደግሞ ሀቅሽን ካደፋፈንሽ ስህተት ካለብሽ አላህ ያዋርድሻል። ምናልባት ፍትህሽ እዚህ ባይወጣ ማለት ነው። ስለዚህ በዛ ቴንሽን አትሆኝ። አሁን ሁለት ነገሮች ግልጽ ናቸው። ሁለቱ ልጆች ከአንቺ እንዳበደሩሽ እና ብሩን ለዚህ በተለይ አሁን አንድ ሪሲት አለሽ፣ ሌላ ሪሲት የለሽም። ግን ሁለተኛ ለሽ እኔ የ5,000 አለ። የ5,000 የት አለ ገኔ?